የፍልሰታን ጾም በሙሉ ይህን ሳታደርጉ ከሆነ ነሐሴ 16 ቀን ግን ይህን ሳታደርጉ እንዳታሳልፉ። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነውና ኃጢአታችን ሁሉ እንደመሰሰልን እነዚህን ነገሮች እናድርግ። ይህ መጽሐፍ ለሁላችሁም ያስፈልጋችኋል። 150ው የመዝሙረ ዳዊት ጥቅም፣ እያንዳንዱ መዝሙር ክፍል ለምን አገልግሎት እንደሚውል እንዲሁም ደግሞ ብዙ ችግሮቻችሁን የምትፈቱበት ለብዙ ችግሮቻችሁ መፍትሄ የምታገኙበት መጽሐፍ ነው። መጽሐፉን ለማግኘት በሀገር ውስጥ የምትገኙ የቡና.ኮም ላይ እንዲሁም ደግሞ ከሀገር ውጭ የምትገኙ ደግሞ በቴሌግራም እና በዋትስአፕ ላይ @ዘሰዋስው ብላችሁ ማግኘት ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት መንፈሳዊ ቻናላችን ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። ባለፈው ቪዲዮአችን ጊዜ የመዝሙረ ዳዊት መጽሐፍ ላይ 31% ቅናሽ አድርጌያለሁ ባልኩት ቪዲዮ ላይ ኮሜንት እንድታደርጉና አሸናፊ የሆነ ሰው መጽሐፍ እንደሚሸለም ነግሬያችሁ ነበረ። ስለዚህ ስክሪን ላይ የምታዩት ሰው አሸናፊ ነው። ቴሌግራም ላይ በማውረድ መጽሐፉን መውሰድ ይችላሉ። በዛሬ ቪዲዮአችን ደግሞ የመዝሙረ ዳዊት መጽሐፍ ጥቅም አሸናፊ የሚሆነው ኮሜንት ናቴ ኪዳነ ምህረት የሚል ይሆናል። ስለዚህ ኮሜንት አድርጉ። እድለኛ የሆነ ሰው አንድ ሰው ደግሞ መጽሐፉን በነፃ እንሸልመዋለን ማለት ነው። ነሐሴ 16 ቀን ግን እነዚህን ነገሮች ሳታደርጉ እንዳታሳልፉ። የእመቤታችን የቅድስት ድንግል ማርያም ዕርገተ በዓሏ የሚታሰበው ነሐሴ 16 ነው። በጥር 21 ቀን እንደሞተች እናገራለን። በጥር 21 ቀን ከሞተች በኋላ ደግሞ ከወራቶች በኋላ እንግዲህ ዕርገቷ ደግሞ በነሐሴ 16 ቀን እንደሆነ ቅድስት ቤተክርስቲያናችን ታስተምራለች። ሁላችንም ታሪኩ እንደምናውቀው ጥር 21 ቀን የዕረፍቷ መታሰቢያ በዓል ይሆናል ማለት ነው። ያረፈችው በጥር 21 ቀን በ64 ዓመቷ ነው ማለት ነው። ሐዋርያት ጋር በነበረችበት ጊዜ ዘመኗን ሁሉ ሐዋርያት በጸሎት እንዲተጉ በማድረግ እንዲሁም ደግሞ አንድ አባት እንደውም የቤተክርስቲያን ታሪክ ከጻፉ አባቶች መካከል አንድ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገር ምን ይላል? እጅግ በጣም በእርጋታ የምትሄድ መናገር ስላለባት ብቻ የምትናገር ሕይወቷ ሁሉ አስተማሪ። እንደውም አንድ አባት ሲናገር ስለ እመቤታችን ስለ ቅድስት ድንግል ማርያም መጀመሪያ ሳያት ሐዋርያት እሷ እንደሆነች ባይነግሩኝ ኑሮ መልአክ መስለኝ ነበርም እስከ ማለት ደርሰዋል። ቅዱሳን አባቶቻችን ስለሷ ሲጽፉ ማለት ነው። እና እመቤታችን ቅድስት ድንግል ማርያም በሐዋርያት መካከል ሆና ለጸሎት እንዲተጉ የምታደርጋቸው የሐዋርያት ደግሞ እናታቸውም ሞገሳቸውም ነበረች። እንዲበረቱ የምታደርጋቸው በጸሎት እንዲበረቱ ለአገልግሎት እንዲበረቱ የምታደርጋቸው እርሷ ነበረች። እመቤታችን ቅድስት ድንግል ማርያም በእርጋታ የምትሄድ እንደውም ሲናገር እንደው አንድ አባት ሲጽፍ አለባበሷ ሁሉ በጣም ረዘም ያለ ልብስ የምትለብስ እጆቿ እስከ እጆቿ ድረስ ልብሷ የተሸፈነ ሰውነቷን እንኳን ተጋልጦ የማያውቅ ያለባበሷ በእያንዳንዱ የሕይወቷ ውስጥ አስተማሪ ነበረች። በጣም የተረጋጋች ነበረች። መናገር ስላለባት ብቻ መናገር ባለባት ጉዳይ ላይ ብቻ ትንሽ ትናገራለች ብሎ ይጽፏል። እና የእመቤታችን የቅድስት ድንግል ማርያም ለሐዋርያት እናታቸው ነበረች። በጸሎት እንዲተጉ በአገልግሎት እንዲተጉ ስታረጋቸው የነበረች እንዲሁም ዮሐንስ ከተቀበላት ጊዜ ጀምሮ እናቱ አድርጎ ይንከባከባት ነበረ፣ ይጠብቃት ነበረ። እርሷም እንደውም በጣም የሚያስደንቀው ከዮሐንስ ጋር ያሳረፈቻቸው 16 ዓመታት ዮሐንስ እጅግ በጣም እድለኛ የነበረ ሐዋርያ ነው። ምክንያቱም የዓለምን ሁሉ እናት የዓለሙን ሁሉ ጌታ የወለደችን እመቤታችን ቅድስት ድንግል ማርያም 16 ዓመት ሙሉ በቤቱ አስቀምጧታል፣ አኑሯታል፣ ከእርሱ ጋር ኑራለች። እና በምን አይነት ሁኔታ እንዳሳለፉ መመራመር በራሱ በጣም ትልቅ ሕሊናን የሚይዝ ነገር ነው። በሚያሳልፉበት ጊዜ ምን ያህል ብዙ ሚስጥራትን ነግራው ይሆን? እንደውም እኮ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲነገር ሐዋርያት ጌታን የወለደችበትን ነገር እንድትነግራቸው በጠየቋት ጊዜ ሰማይና በምድር ተደባልቆ ነበር የሚል ታሪክ አለ። ምክንያቱም ያን ነገር የምታውቀው እሷ ናት። በሚስጥር ጠብቀው የምትኖረው እሷ ነበረችና 16 ዓመት ከዮሐንስ ጋር ስትኖር በምን አይነት ሁኔታ ኖራ እንደኖረ ዮሐንስ ብዙ ሚስጥራትን ተገልጦለት እንደነበረ በእርግጠኝነት መናገር ይቻላል። ምክንያቱም ጌታ የወደው ነበረ። እርሱም ደግሞ ለሚወደው ደቀ መዝሙር እናቱን አሳልፎ ሰጥቷል እንዲጠብቃት፣ ለእርሱም ደግሞ እናቱ እንድትሆን አድርጓታልና ከዛ ጊዜ ጀምሮ እንግዲህ 16 ዓመታትን ከእርሱ ጋር ከኖረች በኋላ በጥር 21 ቀን በ64 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም አርፋለች። ሊቀብሯት በሚወስዱበት ጊዜ አይሁድ በምቀኝነት ተነስተው ስጋዋን እናቃጥላለን ብለው ተነስተው ነበር። በዚህ ምክንያት እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ለቅዱስ ዮሐንስ በድጋሚ በመስጠት ወደ ዕፀ ሕይወት ወደ ገነት ወደ ዕፀ ሕይወት ስር በማስቀመጥ ከዚያ ለወራት ቁጭ ብሎ የእመቤታችን የቅድስት ድንግል ማርያምን ስጋ ሲያጠን ቆይቷል ማለት ነው ቅዱስ ዮሐንስ። ከዛ በኋላ ነው እንግዲህ ሐዋርያት በጣም ያሳሰባቸው ስለነበር የእመቤታችን የቅድስት ድንግል ማርያም ስጋ አለመገኘት ከነሱ መሰወር
አለመገኘቱ ያሳስባቸው ስለነበረ ጌታን ጠይቀውታል ማለት ነው። እንግዲህ መድኃኔዓለም ክርስቶስም በነሐሴ 14 ቀን የእመቤታችን የቅድስት ድንግል ማርያም ስጋዋን ከወራት በኋላ አምጥቶ ሰጥቷቸዋል። ከወራት በኋላ ከተቀበሉ በኋላ ደግሞ እነርሱም ቀብረዋታል። ነሐሴ 14 ቀን ከቀበሯት በኋላ በሶስተኛው ቀን ነሐሴ 16 ቀን እርገቷ ተፈጽሟል ማለት ነው። እንግዲህ እርገቷን ያየው ቅዱስ ቶማስ ብቻ ነው ማለት ነው። ቶማስ እርገቷን በተመለከተ ጊዜ ሐዋርያት ሄዶ ሲጠይቃቸው የእመቤታችን የቅድስት ድንግል ማርያም ስጋዋ ወዴት ሄደ ሲላቸው ቀብረነዋል አሉት። አሳዩኝ አላቸው። በሚቆፍሩበት ጊዜ ለማሳየት ስጋዋን አላገኙም ማለት ነው። አርጋለች፣ እንደ ልጇ እርሷም ተነስታለች ማለት ነው። በዚህ ጊዜ እንግዲህ ቅዱስ ቶማስ የሰጠችውን ሰበን አሳይቷቸዋል። ሰበኗን ስታረጋግንቻታለሁ ብሎ ሰበኗን ተቀብሏል ማለት ነው። ብቸኛው የእመቤታችን እርገት ያየ እርሱ ስለነበረ ሐዋርያት ደግሞ የእመቤታችን የቅድስት ድንግል ማርያምን የእናቱን እርገቷን እንዲያሳያቸው ተማጽነው ነበርና በዓመቱ ነሐሴ 1 ጀምሮ እስከ 14 ባሉት ቀናቶች 2 ሳምንቱን በቅዱስ ዮሐንስ አማካኝነት ሱባኤ ይዘው ነበረ። በጸሎት እግዚአብሔርን ጠይቀው ነበረ። መድኃኔዓለም ክርስቶስም እንግዲህ እናቱን እንደተነሳች አድላቸው በክብር አሳይቷቸዋል ማለት ነው። በዚህም ቀን ስጋና ደሙን አቀብሏቸው ባርኳቸዋል። ከእመቤታችን ከቅድስት ድንግል ማርያም ደግሞ በረከትን ተቀብሏል በዚህ ዕለት ማለት ነው። እና እመቤታችን ቅድስት ድንግል ማርያም በ64 ዓመቷ አረፈች። ነሐሴ 16 ቀን እርገቷ ነው ብለን እንናገራለን። ነሐሴ 14 ቀን ተቀብራ በሶስተኛው ቀን ተነስታ አርጋለች። እመቤታችን ቅድስት ድንግል ማርያምን እንዳረገች ብዙ ከትውፊታዊ መጻሕፍቶች አሉን። አባቶቻችንም የጻፏቸው ብዙ ትውፊታዊ የሆኑ መጻሕፍቶች አሉን እና እንደ ልጇ እርሷ ማርጋለች ብላ ቅድስት ቤተክርስቲያን ታስተምራለች። አንዳንድ ወገኖች የእመቤታችን የቅድስት ድንግል ማርያምን እርገትና ትንሣኤዋን አይቀበሉም። እኛ በትንሣኤ ዘጉባኤ ክርስቲያን ሁሉ በትንሣኤ ዘጉባኤ እንደ አምላካችን እንደ እግዚአብሔር እንነሳለን ብለን አዲስ ሕይወት ይኖረናል ብለን እናምናለን። ይህ ደግሞ ለክርስቲያኖች ሁሉ የተሰጠ ጸጋ ነው። ለእመቤታችን ለቅድስት ድንግል ማርያም ግን ለእናቱ አምላክን ለወለደችው ለእርሱ ግን ለየት ያለ ነገር አድርጎለታል። አምላክን መውለዷ ታዲያ ምኑ ላይ ነው? የተለየ ክብር ያስፈልጋታል። እና እመቤታችን ቅድስት ድንግል ማርያም እንደ ክርስቲያኖች ትንሣኤ ዘጉባኤን ሳትጠብቅ በዚህ ዕለት ተነስታ አርጋለች ብለን እናምናለን። ቅድስት ቤተክርስቲያንን ይሄንን ታስተምራለች። ጌታ ወዷታል፣ አክብሯታል። እናቱ ናትና የተለየ ክብር ያስፈልጋታልና በዚህ ጊዜ ተነስታለች፣ አርጋለች ብለን ትንሣኤዋን እናከብራለን፣ እርገቷን እናከብራለን። ነሐሴ 16 ቀን ማለት ነው። ነሐሴ 16 ቀን ግን በጣም የተሰጣት ትልቅ ቃል ኪዳን አለ የእመቤታችን የቅድስት ድንግል ማርያም። በዚህ ዕለት በፍጹም ይሄንን ሳታደርጉ ግን ማለፍ የለባችሁ። ምናልባት በተለያየ ምክንያት ስጋው ደግሞ ሳንቀበል አሳልፈን ሊሆን ይችላል። ሱባኤውን በተለያየ ምክንያት ጸሎት ሳናደርግ አሳልፈን ሊሆን ይችላልና ነሐሴ 16 ቀን ግን ይሄ ለእመቤታችን ለቅድስት ድንግል ማርያም የተሰጠ ቃል ኪዳን ስለሆነ ይሄንን ሳናደርግ ማሳለፍ የለብንም። የመጀመሪያው በዚህ ዕለት ለእመቤታችን ለቅድስት ድንግል ማርያም የተሰጣት ቃል ኪዳን ራሱን ጠብቆ ስጋው ደግሞ ለተቀበለ ሁሉ ኃጢአቱ ሁሉ ይደመሰስለታል የሚል ቃል ኪዳን ለእመቤታችን ተሰጥቷታል ማለት ነው። ስለዚህ ኃጢአታችን ሁሉ እንዲደመሰስልን ስጋው ደግሞ መቀበል ያስፈልጋል። ለየት ያለ ቃል ኪዳን ነው ለእመቤታችን የተሰጣት። በስሟ ደግሞ ምጽዋትን የሚመጸውት እንዲሁም ደግሞ ነዳያንን ሁሉ ለሚያስብ ሁሉ ኃጢአቱም እንደሚሰረይለትና በመንግስተ ሰማያት ትልቅ ክብር እንደሚሰጠው ቃል ኪዳን ሰጥቷታል ማለት ነው። ስለዚህ በነሐሴ 16 ቀን በፍጹም ሳናደርገው ማለፍ የሌለብን በተለያየ ምክንያት በጾሙ ሳናደርገው ከሆነ በዚህ ዕለት ራሳችን አንጽተን ስጋው ደግሞ በመቀበል ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት በመሳተፍ እንዲሁም ደግሞ ዘላለማዊ ሕይወት የሚያሰጠውን የክርስቶስን ስጋና ደም በመቀበል ኃጢአታችን ሁሉ እንዲደመሰስልን ቃል ኪዳን የተቀበለችውን መፈጸም ያስፈልጋል ማለት ነው። ስለዚህ በዚህ ዕለት የመጀመሪያው ስጋው ደግሞ በመቀበል እንዲሁም ደግሞ ምጽዋትን በመመጽወት ነዳያንን በማሰብ በዓሉን ማክበር ያስፈልጋል። እንደተለመደው ማህሌት ይኖራል፣ ቅዳሴ ይኖራል። ሌላው እንኳን ባይሆን ቅዳሴውን ማህሌቱን ግን ማሳለፍ ያስፈልጋል ማለት ነው በቤተ ክርስቲያን በመገኘት። ከዚህ ሁሉ ግን ደግሞ ነሐሴ 16ቱንም ቀናት በሙሉ በፍልሰታ ጾም የመጀመሪያ ቪዲዮ ሰርችላችሁ ነበርና 64 ጊዜ የእመቤታችን የቅድስት ድንግል ማርያምን ጸሎተ ማርያም ሳትጸልዩ እንዳታሳልፉ ብያችሁ ነበር። እሱን ያደረጋችሁ መልካም አደረጋችሁ። ከበረከት ትልቅ በረከትን በህይወታችሁ ይዞላችሁ የሚመጣ እጅግ በጣም ትልቅ ነገር ነው። ከእመቤታችን ረድኤተ በረከትም እንድትሳተፉ የሚያደርጋችሁ በጣም ትልቅ ጸሎት ነውና እሱን ያደረጋችሁ በሙሉ እንኳን ደስ ያላችሁ፣ መልካም አደረጋችሁ። ከዛ በተጨማሪ ግን በዚህ ዕለት ግን ምናልባት ሳታደርጉት አልፋችሁ ከሆነ ግን ነሐሴ 16 ቀን ግን በፍጹም የእመቤታችን የቅድስት ድንግል ማርያም ጸሎተ ማርያምን 64 ጊዜ ሳትጸልዩ እንዳታሳልፉት። እጅግ ከእመቤታችን ከቅድስት ድንግል ማርያም በብዙ በረከት የምትሳተፉበት ጸሎት ክፍል ነው። በዚህም ቀን ደግሞ ጸሎቷን በመጸለይ
ከረድኤት ከበረከቷ መሳተፍ ያስፈልጋል ማለት ነውና በዚህ ዕለት በፍጹም የእመቤታችን የቅድስት ድንግል ማርያምን ጸሎተ ማርያምን ሰላም ለኪን ሳትጸልዩ እንዳታሳልፉ ከእመቤታችን ረድኤት በረከት እንድትሳተፉ ያደርጋችኋል። ቢቻለን ውዳሴ ማርያሟን ቅዳሴ ማርያሙንም አብሮ መጸለይ ባይቻለን ግን ጸሎተ ማርያምን ሳትጸልዩ መዋል የለባችሁም። ከእመቤታችን ከቅድስት ድንግል ማርያም በረከት እንድንሳተፍ የሚያደርግ ነው። በዚህ ዕለት ግን ለእመቤታችን የተሰጠው ቃል ኪዳን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙን በዕለቷ በመቀበል ኃጢአታችን ሁሉ እንደሚደመሰስልን እግዚአብሔር አምላክ ለእርሷ ቃል ኪዳን ሰጥቶታልና ከረድኤት ከበረከቷ እንድንሳተፍ እግዚአብሔር አምላካችን ይርዳን። በዚህ ዕለት ደግሞ ሌላው ቅዱስ ጊዮርጊስ ይታሰባል። ሰማዕቱ ቅዱስ ጊዮርጊስ ፍልሰቱን ከፍልሰቷ ጋር እንዲያያዝለት አብዝቶ ይጸልይ የነበረ የእመቤታችን ቅድስት ድንግል ማርያም ፍቅር የበዛለት ቅዱስ አባታችን ነው ሰማዕቱ ቅዱስ ጊዮርጊስ። እናም በዚህ ዕለት ከፋርስ አንስቶ ወደ ልዳ አጽሙ ወይም የፈለሰበት ወይም ደግሞ ፍልሰተ አጽሙ የተደረገበት ዕለት ነውና ቅዱስ ጊዮርጊስን በዚህ ዕለት ይታሰባል። እመቤታችን ቅድስት ድንግል ማርያም ጋር ቃል ኪዳናቸው በጣም የጸና ነው። በጣም ይወዳት የነበረ ሰማዕት ነው ቅዱስ ጊዮርጊስ እና ከቅዱስ ጊዮርጊስ ረድኤት በረከትም እግዚአብሔር አምላካችን ያሳትፈን እና በዚህ ዕለት እነዚህን በማድረግ ቅዳሴውን በመሳተፍ ስጋው ደሙ በመቀበል ምጽዋትን በመመጽወት በዓሉን ማክበር ያስፈልጋል ማለት ነው። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት እንድንሳተፍ ያደርገናል ማለት ነው። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት እንድንሳተፍ ያድርገን። ረድኤትና በረከት ምልጃና ጸሎቱ አይለየን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤትና በረከት ያሳትፈን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ። ይቆየን።